የአቋም መግለጫ እኛ የምዕራብ ሸዋ ሀገረ ስብከት በምዕራብ ሸዋ ሀገረ ስብከት የምንገኝ አባገዳዎች፣ ሀደ ሲንቄዎች፣ የሀገር ሽማግሌዎች፣ የሰንበት ትምህርት ቤት ተወካዮች፣ ልዩ ልዩ የማህበራት ተወካዮችና የጽዋ ማህበራት ስለ እመቤታችን ቤዛዊነት ዓለምነት አንድ ቅኔ ብዬ ጨርሳለሁ። እግዚአብሔር ነግሰ ስብሐቲሁ ለብሰ እግዚአብሔር ነግሰ ስብሐቲሁ ለብሰ ልዑላነ ስልጣን ከዋክብት ወሃለው ተሳሌም ሰብ ዘዘቀራንዮ ገዳም ቀዊሞሙ አስተሐዘንዋ ለድንግል ዘእም ቃለ መንክር ትሰመይ ቤዛዊተ ኩሉ ዓለም በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። ቤተ ክርስቲያኗ የቆመችበት መሰረቱ ማን ነው? ኢየሱስ ክርስቶስ ነው። ጉልላቱም መሰረቱም። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ የዮአብ ሚዲያ ተከታታዮች፣ ዛሬም እንግዲህ እንደተለመደው በአንዳንድ መረጃዎች ወደ እናንተ ተመልሼ መጥቻለሁ። አካውንቴ ትንሽ ስለሞተ እስቲ ላይክ በማድረግ ጀምሩ። ሁላችሁም ኮሜንት ሴክሽን ላይ ይህን ቪዲዮ እዚህ የደረሳችሁ እግዚአብሔር ይመስገን እያላችሁ ጻፉ። አንድ ደቂቃ ልስጣችሁ፣ ግዴላችሁም በህይወታችሁ እግዚአብሔርን አመስግኑት። ሁላችሁም እግዚአብሔር ይመስገን ብላችሁ እንደጻፋችሁ ተስፋ አደርጋለሁ። እግዚአብሔር ይመስገን ብላችሁ የጻፋችሁ እግዚአብሔር በህይወታችሁ ሁሉ ገብቶ ጎደሏችሁን ይሙላላችሁ። በልባችሁም በሐሳባችሁም እግዚአብሔርን ሁሉ ጊዜ የምታመሰግኑት እሱ የክብር ባለቤት የሆነ መድኃኔዓለም ኢየሱስ ክርስቶስ ዘወትር ከእናንተ ጋር ይሁን። ድንግል እናቱ ወላዲተ አምላክ እናታችን በምልጃው አትለየን። እንግዲህ ዛሬ ከምንመለከታቸው መራግብሮች መካከል በጣም በሚያሳዝን መልኩ በአምቦ ወይም ደግሞ በብፁዕ አቡነ ገብርኤል ዙሪያ ያሉ ነገሮች ወደ ፖለቲካ፣ ወደ ሃይማኖት፣ ወደ ዘር፣ ወደ ብሔር እየሄደ ነው። በጣም ማዝነው። ይህ ነገር እሳቸው ካስተማሩት ትምህርት አንጻር ነው ቅዱስ ሲኖዶስ ውሳኔ የወሰነው እንጂ ከብሔር ከማንነት ጋር ተያይዞ ያለ ነገር አይደለም። በዚህ ዙሪያ አሁን አባገዳዎች የሚገቡበት፣ ሌሎች በብሔር ነገር የኦሮሞ ተወካዮች ምናምን የሚገቡበት ጉዳይ ሆኖ አይደለም። ይህን ያህል በብሔራቸው በዘራቸው የተገለሉበት ነገር አለ ብዬም አላስብም። የአቋም መግለጫ ወጥተዋል። ያንን የአቋም መግለጫ እንመለከታለን። በጣም በሚገርም ሁኔታ ህፃናቱ ደግሞ በትናንትናው ሚያዝያ 27 ምስካየ ኅዙናን መድኃኔዓለም 6 ኪሎ በሚገኘው ቤተክርስቲያን ህፃናት እንግዲህ ቢያንስ 6-7 ዓመት እንኳን አይሆናቸውም 5 ዓመት የ4 ዓመት ህፃናት ቅኔ ያቀረቡ ስለ እመቤታችን ቤዛነት በህፃናቱ አንደበት ሲነገር ነበር። ያንን ቅኔ ግዕዝም አማርኛም ቅልቅል ነው እንሰማለን። ደስ ስለሚሉ እንሰማለን፣ እንመርቃቸዋለን። ሌላው እንግዲህ በዚህ በበዓለ ሃምሳ ወቅት በቤተ ክርስቲያናችን እንግዲህ ግብረ ሰላም ይካሄዳል። በየተለያዩ ምዕመናን ስለ በዓሉ ስለ በዓለ ሃምሳ ብሎ ካህናትን በየቤታቸው እየጠሩ ያላቸውን ዝክር ይዘክራሉ። ግብረ ሰላም ይባላል። እንግዲህ አንዳንድ ቪዲዮዎች ደግሞ ቲክቶክ ላይ የወጡ ካህናት በዮች፣ ጠጪዎች፣ ወዳሞች፣ ሰካራሞች እንደሆኑ እየተነገረ ነው። ይሄ ግብረ ሰላም ምን ማለት እንደሆነ በስፋት እንነጋገራለን። በጣም በሚገርም ሁኔታ እነዚህ ነገሮች በስፋት ተነጋግረን ደስ የሚል ነገር ትምህርት ታገኛላችሁ ብዬ አስባለሁ። እንዳልኩት ድንገት ላይክ ካላደረጋችሁ ላይክ አድርጉ። አካውንቴ ትንሽ ስለሞተ ነው፣ በጣም ይቅርታ። እነዚህ ነገሮች በድጋሚ እንመለከታለን። ቤቱን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ከሁሉ በፊት ግን ስለ እመቤታችን ቤዛነት ብፁዕ አቡነ ሕዝቅኤል የቤተክርስቲያን ታላቅ ሊቅ የመጽሐፍ መምህር የሆኑ በጣም የሚገርሙ አባት ናቸው። ይቀረሽ የማይባላቸው ሊቅ ናቸው። እንግዲህ ብፁዕነታቸው በጣም ደስ የሚል ስለ እመቤታችን አስተምሯልና እንደው በማርያም ስሙት እስቲ። በአምላክነቱ እመቤታችን ድንግል ማርያም አዳኙን አስገኝታለች። ቅድም ነው እንዳው ምን እንደሰሙም አላውቅም። ልጆቹ ቤዛዊተ ኩሉ ዓለም ይሏት ነበር። አይ ይሄን ምክር የለም እኮ ናት። የዓለም ቤዛ፣ የዓለም መድኃኒት፣
የሆነውን መሲህ ኢየሱስ ክርስቶስን ያለምንም ምክንያት ጽንሳ የወለደችና አጥብታ ያሳደገች አዝላ የተሰደደች በዕለተ ዓርብ ከመስቀሉ ስር ሁና እንባዋን ያፈሰሰች አዎ ሰው ሁሉ ትንሣኤን አከብራለሁ ፋሲካ ደረሰ እያለ ለፋሲካው ሲዘጋጅ አዎ የኔ ፋሲካ በመከራ ሆነ፣ ሌላው ደስታውን ሲያይ የኔ በለቅሶ ሆነ እያለች ሐዋርያትን እየጠየቀች ገንዘብ ሰጥታችሁ ማርያም ተሳናችሁ አንድ ልጅን እያለች አዎ ገንዘብ ቤዛ ነውና ገንዘብ አስቸጋሪም ነውና ሃይማኖትንም ያስክዳልና ሰውንም ያስገድላልና አዎ ገንዘብ ሰጥተህ አንተ ጴጥሮስ ከሁሉ አብልጬ እወድሃለሁ እያልክ ትመካ ነበረ። እሱም ተናግሮብሃል። አዎ 60 ትክህደኒ ዘእንበለ ዕንቁ ዶሮ ሳይጮህ 3 ጊዜ ትክደኛለህ እያለው በአንተ ላይ ተፈጸመ። እናንተ ሐዋርያት ገንዘብ አታችሁ ነው? አንድ ልጅ ወደ መስቀል ላይ ሲወጣ ዝም ማለታችሁ እኛ ተላልፈን እንሙት አትሉም? በእነሱ ሞት ዓለም የማይድን ሆኖ ነው። ዓለም የሚድነው የቆሰለው ዓለም የሚፈወሰው በክርስቶስ ብቻ በእግዚአብሔር ብቻ ስለሆነ ነው። ዓለም በእግዚአብሔር ድኗል። አዳኙን ያስገኘች ደግሞ የእሷ ሥጋ ነው ያዳነው። ሥጋ ከሰማይ አልወረደም፣ ከሰማይ ይዞ አልመጣም። ቅድመ ዓለም የነበረው ቃል ድኅረ ዓለም የነበረ ሥጋ በእመቤታችን ቃልና ሥጋ ተዋህደዋል። አዎ መለኮት የመለኮትን ሥራ ሥጋ የሥጋን ሥራ እስበሳቸው ሳይጣሉ መለኮት እሳት ነው ሥጋውን ላቃጠል ሳይል በማኅፀነ ማርያም ብዙ ታምራት ተሰርቶ ዓለም እንዲድን የተደረገ እንዲያው ገና አስቀድማ እኮ በአምላክ ሕሊና ታስባ የነበረች እኮ ናት። እንደው እንግዲህ አደራሽ እንደው ውሃ ፈሳሽ አይደለችም እንዴ? በቀራንዮ የፈሰሰው ደም የማን ነው? ሥጋን የለበሰ ከሷ ነው። የእሷ ደም ፈሷል። የእሷን ሥጋ አይደል እንዴ የተዋሃደው? እምንበላው የምንጠጣው ሥጋ የማን ነው? የእሷ ነው። ቤተ ክርስቲያኗ የቆመችበት መሰረቱ ማን ነው? ኢየሱስ ክርስቶስ ነው። ጉልላቱም መሰረቱም እግዚአብሔር ነው። መሬት በደም ታጠበች ስንል የማን ደም ነው? ከሷ የተገኘው ደም ነው። ሥጋንም ነፍስንም አዎ ከሌላ አላመጣም። ለነፍስ ሌላ ቦታ የለም፣ ለሥጋ ሌላ ቦታ የለም። ነፍስንም ሥጋንም ከእመቤታችን የተዋሃደው መናፍቃን እንደሚሉት አይደለም። መዝገበ ነፍሳት አለ ተዛምቶ ተዋሃደ። የአዳምን ሥጋ ጠልቶ ይላሉ። የአዳምን ሥጋ እንዴት ጠላ? የተዋሃደው የአዳም ሥጋ አይደለም እንዴ? ኃጢአተኛውን ሥጋ ነው አንጽቶ የለበሰው የተዋሃደው ዓለምን ያዳነበት። ዓለም በክርስቶስ ደም መፍሰስ ድኗል። ተሰዶ ነበር ተመልሷል። በሩ ተዘግቶበት ነበር ተከፍቶለታል። ነቢያትም ሙተዋል። ደማቸው ገነትን አልከፈትም። እነሱም ሲኦል ነበሩ። እግዚአብሔር ደም ነው ቤዛና ሕይወት የሆናቸው። የብፁዕነታቸው ብራክ ይድረሰን፣ በእድሜ በጸጋ ያቆይልን። ከዚህ በላይ የሚያገለግሉበት እንዴት አድርገው የተማሩ አባቶች አሉን። ማርያምን
ከሰዶምና ከጎሞራ አንዲት ዘር ባያስቀርልን ኖሮ ሞተን በቀረን ነበር ብሎ አለ። እንግዲህ እመቤታችን ያቺ ዘር ሆና መቅረቷ እንጂ እንጠፋ ነበር ንጹህ ዘር ባናገኝ። ዛሬም ከቤተ ክርስቲያን አባቶቻችን እንዲህ አይነት የተመረጡ አባቶቻችን አሉ፣ የሚያስተምሩ እንዴት አድርገው መንፈስ ቅዱስ የሚገልጥላቸውን ጥበቡን በጣም ደስ በሚል ሁኔታ ያስተምራሉና ለብፁዕ አባታችን በድጋሚ እግዚአብሔር አምላክ አገልግሎት ዘመናቸውን ይባርክ፣ ለእኛም ደግሞ በረከታቸው ይድረሰን። እንግዲህ ከሕፃናቱ ቅኔ በፊት ከሌላውን ፕሮግራም በፊት በጣም የአቋም መግለጫው እንግዲህ አባገዳዎች ያወጡትን የአቋም መግለጫ ተመልከቱት እስቲ። የአቋም መግለጫ እኛ የምዕራብ ሸዋ ሀገረ ስብከት በምዕራብ ሸዋ ሀገረ ስብከት የምንገኝ አባገዳዎች፣ ሀደ ሲንቄዎች፣ የሀገር ሽማግሌዎች፣ የሰንበት ትምህርት ቤት ተወካዮች፣ ልዩ ልዩ የማህበራት ተወካዮች እና የጽዋ ማህበራት አጠቃላይ የኦርቶዶክስ ተዋሕዶ እምነት ተከታዮች በምዕራብ ሸዋ ዞን የምንገኝና በአምቦ ከተማና በአካባቢዋ በእምነቱ ጥላ ስር የተሰባሰብን ክርስቲያኖች ከሌሎች እምነት ተከታዮች ከብሔር ብሔረሰቦች ጋር በመስማማት በመደጋገፍ በሰላም አብሮ ከመኖር ባሻገር የመንግስትንም ሕግ እናከብራለን። በተለይ የቤተ ክርስቲያናችንን ቀኖና ዶግማና ትውፊትን እናከብራለን። ይሁን እንጂ ቀጥተኛ አካሄዱን በመልቀቅ መብትና ዜግነታችንን ሲነካ ዝም ብለን አንመለከትም፣ ትዕግስትም አይኖረንም። እንደ ምዕራብ ሸዋ ሀገረ ስብከት ለዘመናት የቆየ የቤተ ክርስቲያናችንን በተለይም በኦሮሚያ ክልል የምንገኝ ክርስቲያኖች ከቋንቋ ተጽዕኖ ተላቀን በአፍ መፍቻ ቋንቋችንን መንፈሳዊ አገልግሎት እንድናገኝ መሰረታዊ ጥያቄያችን እንደነበር በግልጽ ይታወቃል። ይህ መሰረታዊ የሆነ ጥያቄያችንን እንደ ምዕራብ ሸዋ ሀገረ ስብከት ብፁዕ አቡነ ገብርኤል የሀገረ ስብከታችንን ሊቀ ጳጳስ ምላሽ በተግባር ተሰጥተዋል። ቀሪውንም ምላሽ እየተሰጠን ይገኛል። ይህ እኛ ብፁዕ አባታችን እንወዳለን፣ እናከብራለን። በሌላ አካል የሚደርስባቸውን ተጽዕኖ አግባብነት የሌለው ተቃርኖ ሲደርስባቸው ከሳቸው ላይ ለመከላከል ከጎናቸው አስፈላጊ በሆነ መልኩ እንቆማለን፣ እንከላከላለን። የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ገብርኤል ሚያዝያ 10 2017 ዓ.ም የስቅለት በዓልን ምክንያት በማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ቤዛ መሆኑን ምንም አይነት አቻና ተወዳዳሪ የሌለው ቤዛነት መሆኑን ርዕስ አድርገው ያስተማሩት ትምህርት አንዳንድ ግለሰቦች የተለያዩ ትርጉም በመስጠት ሚዲያዎችን በመጠቀም የእምነቱ ተቆርቋሪዎች በመምሰል የተለያዩ ትችትና ብሔር ተኮር ጥላቻ ያላቸው ሀሳብ ሲሰነዝሩ ይስተዋላሉ። ስለዚህ ይህ ጥላቻ እና የብሔር ጭቆና እንዲቆም በማስገንዘብ ቀጣይ የአቋም መግለጫችንን አውጥተናል። 1. የተለያዩ አካላት ብፁዕ አባታችን አቡነ ገብርኤል በተለያዩ ሚዲያ በሀገር ውስጥም ሆነ በውጭ ያላቸውን ግለሰቦች እጃችሁንም ሆነ አንደበታችሁን እንድትሰበስቡ አጥብቀን እንጠይቃለን። 2. በተለይም በኦሮሞ ስምና በኦሮሞ ካባ ስር ተደብቃችሁ ኦሮሞ መስላችሁ ስውር ደባ የምትፈጽሙ አባቶችም እንዳላችሁ ከምትፈጽሙት ግብር አኳያ ማንነታችሁን ለይተን እናውቃለን። ከዚህ እኩይ ተግባር ውስጥ እጃችሁን እንድታወጡ እያስገነዘብን የማትስተካከሉ ከሆነ ከእናንተ ጋር ምንም አይነት እርቅ እንደሌለን አጥብቀን እናሳስባቸዋለን። አባታችን አቡነ ገብርኤል ቤዛ በሚለው የትምህርት ርዕስ ጋር ተያይዞ ያስተማሩት የዕለቱ ትምህርት ንጹሐን ክርስቲያኖች ያሳዘነ ከሆነ ይቅርታ መጠየቃቸው አዋቂነት ከመሆኑም ባሻገር የኦርቶዶክስ እምነት ተከታዮች ምላሽ ሆኖ ሳለ ከጥላቻና ከቅናት አንጻር እንዲሁም የብልጽግና ጳጳስ በማለት ማንነትንም ሆነ የኦሮሞን ሕዝብ ንቀት ከቅናት ጋር እንዲሁም
ከብፁዕነታቸው የኦሮሞ ብሔርነትን ግፊት ጋር በማያያዝ የጵጵስናና ሹመታቸውን ጭምር ሳይቀር የብልጽግና ጳጳስ በማለት መንግስትንም ሆነ የኦሮሞን ሕዝብ ንቀት ያስተጋቡ ያሉ ሁሉ ከዚህ ክፉ ግብራቸው የማይመለሱ ከሆነ አስፈላጊውን መስዋዕትነት የምንከፍል መሆኑን ከወዲሁ አጥብቀን እናሳስባለን። 4 ብፁዕ አባታችን የእኛንም አካል የትኛውንም አካል በቅድሚያ የልጆቻቸውንና የክርስቲያን ሕዝቦች ቅሬታ በመስማት ይቅርታ መጠየቃቸው ታላቅ አባትና እውነተኛ የበጎች እረኛ መሆናቸውን ያሳያል። ይቅርታ ደግሞ የእምነታችን መሰረትና ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ በመስቀል ላይ ውሎ አምላካዊ ትሕትና የይቅርታን ምንነት ያስተማርበት ሆኖ ሳለ ታዲያ አንዳንድ ግለሰቦች ከግል ጥላቻቸው አንጻር በሚያንጸባርቁት ዘንድ ይቅርታ ተቀባይነት አላገኘም። በመሆኑም ከስህተታቸው እንዲመለሱ እንመክራለን። 5 ቋሚ ሲኖዶስ የቀረበውን ይቅርታ ወደ ጎን በመተውና በማለፉ አባታችንን ከኛ ለመለየት በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ቅጽረ ግቢ ባለው መኖሪያ ቤታቸው ሳይወጡ ሳይንቀሳቀሱ የመጨረሻ ውሳኔ እስኪሰጥ በማለት የተላለፈውን እሳቸው ከሰጡት ትምህርት የባሰ የእምነቱ ሕግ የጣሱ የአምላክን አንድነት ሶስትነት ላይ የስህተት ትምህርት የሰጡ እንዲሁም የእመቤታችንን የቅድስት ድንግል ማርያም ክብር የተላለፉ ከቤተ ክርስቲያናችን ትውፊትና አስተምሮ ውጪ በተለያየ ጊዜ የሃይማኖት ጥሰት ያሳዩ እያሉ በብፁዕነታችን ላይ ብቻ ትኩረት የሰጠው ብፁዓቸውን የብሔራቸው ቀጥታ ተጽዕኖ መሆኑን ስለሚያሳይ እንቃወማለን። 6 ቋሚ ሲኖዶስ በብፁዕነታቸው ላይ ያስተላለፈውን ውሳኔ በድጋሚ እንዲያይልን እንጠይቃለን። በሌላ መልኩ ቅዱስ ፓትርያርካችን ቅዱስ ሲኖዶስ የአቋም መግለጫችን በማሰማት በድጋሚ ቀጥታ በሆነ እኛንም ሕዝባችንንም በማያስኮርፍ አግባብነት በሌለው መልኩ በብፁዕነታቸው የማያጠቃ ውሳኔ የሚሰጥ ከሆነ እኛንም የራሳችንን እርምጃ የምንወስድና የማያቋርጥ የመፍትሄ ትግልና ጥያቄ የምናደርግ መሆኑን አጥብቀን እየጠየቅን በውጭም ሆነ በሀገር ውስጥ የምትገኙ የእምነቱ ተከታዮች ከጎናችን በመሆን ድጋፍ እንድትሰጡን እንጠይቃለን። 7 የመንግስት አካላት በየደረጃ ያላችሁ ያቀረብነውን መግለጫ በመገንዘብ በትኩረት ተመልክታችሁ እየደረሰብን ያለውን ተጽዕኖ እና የብሔር ግፊት በዋናው የኢትዮጵያ ኦርቶዶክስ ተዋሕዶ መስሪያ ቤት በተደጋጋሚ የሚያደርስብንን ተመልክታችሁ በዚህ ታላቅ ሕዝብ ላይ የሚደርሰውን ተጽዕኖ እንድታስቆሙልንና ድጋፍ እንድታደርጉልን አጥብቀን እንጠይቃለን። ሚያዝያ 27 2017 አምቦ ኦሮሚያ ኢትዮጵያ። እንደተመለከታችሁት ነው። እጅግ በጣም ነው የሚያሳዝነው። የአቋም መግለጫ ለምን አወጡ የሚል ሐሳብ ሳይሆን እንደው ይሄ ከብሔር ጋር የሚያገናኝ ነው ወይ? አንዳንዴ እኔ ሳስበው አልተነገራቸውም ወይ ብፁዕነታቸው ምን እንዳሉ፣ በምን ምክንያት ቤታቸው ይቀመጡ እንደተባለ፣ ምንስ እንደተናገሩ። አሁን እንግዲህ ቋሚ ሲኖዶስ ውሳኔ የወሰነው በቤታቸው በአባታቸው በ4 ኪሎ በመንበረ ፓትርያርክ ግቢ ውስጥ በሚገኘው ቤታቸው ተወስኖ ይቀመጡ ያለው እንግዲህ የሊቃውንቱ ጉባኤ ነገሩን መርምሮ ከመፍትሄ ሐሳብ ጋር እስኪያመጣ ነው የተባለውም። ደግሞ በመድረክ ላይ ያስተማሩት እመቤታችን ቤዛ አትባልም አትደንግጡ፣ ነይ ነይ እምዬ ማርያም ቤዛ ነሽ ለዓለም የሚለው ስህተት ነው የሚለውን ትምህርት መነሻ በማድረግ ነው እንጂ አሁን ኦሮሞ እንደው የተሾሙትም ኦሮሞ ስለሆኑ ለምንድነው ሃይማኖታችን ከብሔር ጋር አገናኝተን ታች የምንወርደው? እንደው አባገዳዎችስ በዚህ ዙሪያ ምን ይመለከታቸው? ምንድነው የተነሳው? ለምንድነው ይሄ የተባለው? ምንድነው እነዚህ ነገሮች የሚሉ ነገሮች መጣራት አለባቸው የሚል እምነት አለኝ። አንዳንዴ ነገሮች ራሳችን ጥልፍልፍልፍ እናደርግና ሰዎች እርስ በርስ እንዳይስማሙ ይደረጋል።
ጥያቄ ካለ በአግባቡ ቤተ ክህነቱን መጠየቅ፣ በአግባቡ ቅዱስ ሲኖዶስ ቋሚ ሲኖዶስ አለ እንግዲህ አድራሻው አልጠፋም። መንበረ ፓትርያርክ መጥቶ መጠየቅ ይሻላል። እንዲህ አይነት መጠላለፎች ስለምን ያስፈልጋሉ? እኔ እንጃ ለምን በዚህ ደረጃ ነገሮች እየታዩ እንደሆነ ግራ ነው የሚገባል። ለምን በዚህ ደግሞ ደረጃ እንዴ እኛ እኮ የቤተ ክርስቲያናችን የመጨረሻ ውሳኔ ሰጪ እኮ ቅዱስ ሲኖዶስ ነው። ቅዱስ ሲኖዶስ እኮ የሚለውን ነገር በመንፈስ ቅዱስ የሚወሰን ውሳኔ ነው፣ መቀበል ግዴታችን ነው። እኛ ኦርቶዶክሳዊ ባይዘው ቅዱስ ሲኖዶስን ሐሳብ ማይቀበል ኦርቶዶክሳዊ አይደለም። ኦርቶዶክሳዊ ከሃይማኖት ሁሉ ሊሻር ይችላል። ለምን? መሪዋ ቤተክርስቲያን መሪዋ መንፈስ ቅዱስ የሚመራት በቅዱስ ሲኖዶስ አማካኝነት። ስለዚህ ቅዱስ ሲኖዶስ የመጨረሻ ውሳኔ ሰጪ ነው፣ ያለውን ሁሉ የመቀበል ግዴታ አለብን፣ ግዴታችን። ስለዚህ አንድ ብፁዕ ሊቀ ጳጳስ ደግሞ በዚህ ደረጃ የሲኖዶሱን ካልሆነ እኮ መነጋገር ነው እና ይሄን ያህል ነገሩን ወደ ዘር ወደ ብሔር ወደ ፖለቲካ ለማዞር የሚደረጉ ነገሮች ለምን እንደሚደረጉ አላቅም። በግራ የሚያጋባ ነው። ይህን ያህል መሆንስ አለበት ወይ? እንዲሁ አይነት እሷቸውን ነጥቦች ተመልክታችኋል መቼም ያው መድገም ስለማይጠበቅ እነዚህ ነገሮች እውነት ትክክል ሆነው ነው ወይ የሚሉ ነገሮች በጣም ይገርማል። እግዚአብሔር አምላክ ለሁሉም ግን ሰላምን ያምጣ፣ ለሁሉም ማስተዋሉን ያድል። እስቲ የህፃናቱን ቅኔ ሰምተን እንመለስ። በብፁዕ ቅዱስ ፓትርያርኩ ፊት ነው ያቀረቡት። በርካታ ብፁዓን አበው ሊቃነ ጳጳሳት ነበሩ። በዓመት አንዴ ነው እንግዲህ ምስካየ ኅዙናን መድኃኔዓለም ገዳም ያለው ታቦቱ የሚወጣው በዚህ በቅዱስ መድኃኔዓለም ታቦት ፊት ነውና እነዚህ ህፃናቶች ምን ያህል ታድለው፣ ቤተሰቦቻቸው እንኳን ምን ያህል እንደታደሉ ነው በእውነት የተሰማኝ ደስታ ይሄ ነው ማይባል ነው። አድምጡት። ቤተ ክርስቲያን ወላድ ተፈወሰት እምነ ጽኑ ህማማ መፈውሰ ደዌ ሻዊሮስ አኮኑ በኪነ ጥበቡ አከማ ኤልያስ አብ ዘምስካይ ሀገረ ትስቢያ ዘቆመ ኤልያስ አብ ዘምስካይ ሀገረ ትስቢያ ዘቆመ በብዝሃ ጸሎቱ ሰማየ ኑፋቄ ዘይት ለጎመ በብዝሃ ጸሎቱ ሰማየ ኑፋቄ ዘይት ለጎመ ይይረክባ ፍጹመ ገዳምነ ጽልመተ ማኒ ዘነድየ ይይረክባ ፍጹመ ገዳምነ ጽልመተ ማኒ ዘነድየ እስመ በላዕሌሃ አቀመ ኢያሱ ምስጢረ ቅኔ ፀሐይ አትለውም እንዴ? እስመ በላዕሌሃ አቀመ ኢያሱ ምስጢረ ቅኔ ፀሐይ ምስካየ ኅዙናን ሕፃን እመፀሃ አርዌ ንስጥሮና አሊሃ ይፈራት ምንተ አኮኑ ሀለ ጊዮርጊስ ምስሌሃ አምላኪየ እገይስ አቤከ ሆዳሙን ፋሽስት የማይለየት ካዜ ባለበት ጠዋትና ማታ ሁልጊዜ አቃጠለችው ድንገት ጸሎተ ቅዱሳን አዋጅ በሊማልቁ ሀናቲሃ ለሳሊም ጳጳሳቲሃ ለነዌ በሰሞሙ ወበትምህርቶሙ ያጠፉ ደዌ በስመ ናዝራዊ ተሰመዩ አኮኑ ወተደለው ነዛዌ እግዚኦ ሚ ባዙ ለሰቀዩኒ ብዙሃን ቆሙ ላለ ለኃይለ ሥላሴ ዳዊት ሰደዶ መንግሥተ እምክራ ገርዘ ጎልያ እምደብር ለደብር አቤሴሎም ኢጣልያ እስመ ካዮ ሀለየ ወኩየ ሰማ እንዘ ዘይሬእያ ርእያ ታሃፊተ ነግድ ምስካይ ትትዌከፍ ሰባ አንጋደ ቅድስት ኢትዮጵያ ታሃፊተ ነግድ ምስካይ ትትዌከፍ ሰባ አንጋደ ቅድስት ኢትዮጵያ እንዘኒ ታቀርብ ሲሳየ ወንዝ አንጾኪያ አኮኑ ታነብብ ወተአምር ካበ መጽሐፈ አዲስ ነበለዋ አኮኑ ታነብብ ወተአምር ካበ መጽሐፈ አዲስ ኬንያ
ስለ እመቤታችን ቤዛዊነት ዓለምነት አንድ ቅኔ ብዬ ጨርሳለሁ። እግዚአብሔር ነግሰ ስብሐቲሁ ለብሰ እግዚአብሔር ነግሰ ስብሐቲሁ ለብሰ ልዑላነ ስልጣን ከዋክብት ወሃለው ተሳሌም ሰብ ዘዘቀራንዮ ገዳም ቀዊሞሙ አስተሐዘንዋ ለድንግል ቀዊሞሙ አስተሐዘንዋ ለድንግል ዘእም ቃለ መንክር ትሰመይ ቤዛዊተ ኩሉ ዓለም ዘእምቃለ መንክር ትሰመይ ቤዛዊተ ኩሉ ዓለም እስመ ወልደ ይእቲ ሞተ በእንተ ሰላም እምዘነሶ ጸናኢ ሕማም ነአምን ልበ እግዚአብሔር አምላክ በጥበብ በመንፈስ ቅዱስ አጋዥነት ያሳድጋቸው። ጥበብን ሞገስን ሁሉ ለነዚህ ህፃናት ያድል። ቤተሰቦችም ልጆች ያላችሁ በዚህ አይነት መልክ አሳድጉ። እነዚህ ልጆች አሁን ነገ ከነገ ወዲያ ቤተክርስቲያንን ይተካሉ፣ መምህራን ይሆናሉ። በእርግጠኝነት ፍቅሩ ካሁኑ ስላለባቸው የትም አይሸሹም። ቤተክርስቲያን ተረካቢ እንዲህ አይነት ህፃናት ናቸውና እንግዲህ በቅኔው አንስተዋል ስለመቤታችን ቤዛ እንዴት እንደሆነች፣ ምትክ እንዴት እንደሆነች፣ የሔዋን ምትክ እንዴት እንደሆነች፣ ለምን ቤዛችን እንደምትባል እንግዲህ ክርስቶስ ከሷ እንደተወለደ የሷን ስጋ እንደተዋሃደ ክርስቶስ ከሰማይ ስጋ ይዞ እንዳልመጣ በዚህ ምክንያት ቤዛ እንደምትባል በሰፊው አብራርተዋልና ለህፃናቱ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። በመጨረሻ ደግሞ ማሳያችሁ እንግዲህ እንዳልኳችሁ በዚህ በበዓለ ሃምሳ ግብረ ሰላም ይካሄዳል። እንግዲህ ምዕመናን ዝግጅት ያደርጋሉና ያን ዝግጅት ተነስቶ ሰፊ ነገሮች እየተነሱ ነው። እስቲ ያን መልስ ሰምተን እንምጣ። እስቲ ከቻላችሁ ኮፒ ሊንክ እና ሼር አድርጉት ከ20 ጊዜ በላይ። በኮሜንት ላይ ደግሞ ካህናት ክብራችን ናቸው እያላችሁ ጻፉ። እንግዲህ ሰሞኑን በዚህ በቲክቶክ መንደር የሚዟዟረውን ይሄ ካህናት ሲበሉ ሲጠጡ የሚለቀቁ ቪዲዮዎች ምንነት እንነጋገራለን። በመጀመሪያ ግን ግብረ ሰላም ማለት ምን ማለት እንደሆነ ማወቅና መመልከት አለብን ማለት ነው። እንግዲህ ግብረ ሰላም ማለት ገብረ ሰላመ ወይም ደግሞ መድኃኔ ዓለም ኢየሱስ ክርስቶስ በመስቀሉ ሰላም አደረገልን ማለት ነው። ታዲያ ካህናት አባቶቻችን ይህንን ብስራትና ይህንን የምስራች ይዘው በዚህ በበዓለ ሃምሳ ወቅት ከቤተ እግዚአብሔር ወደ ምዕመናን ቤት አዋጅ በማለት ይሄዳሉ ማለት ነው። በዚህ በበዓለ ሃምሳ ወቅት ለምንድን ነው የሚሄዱት? ትንሣኤውን ያበስራሉ። ይህም ደግሞ ሚስጥር አለው። ወደ ምዕመናኑ ቤት መሄዳቸው ትንሣኤውን ማብሰራቸው ሚስጥር አለው። ይሄ ምንድነው ካልን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ሞቶ ወደ መቃብር በወረደ ጊዜ ሐዋርያቱ ድንጉፃን ነበሩ፣ ፈርተው ነበር። በኋላም ደግሞ በሶስተኛው ቀን ከሙታን ተለይቶ በመነሳት ትንሣኤውን ባበሰራቸው ጊዜ ሐዋርያቱ ደስታ አድርገዋል ማለት ነው። ሐሴት ተሰምቷቸዋል። በዚህ መሰረት ካህናት የክርስቶስን ትንሣኤ ይዘው ለሐዋርያት ምሳሌ ለሆኑት ምዕመናን ክርስቶስ ተነስቷል እያሉ ያበስራሉ፣ ብስራቱን ይናገራሉ ማለት ነው። ወደ ምዕመናኑ ቤት በመጓዝ ምዕመናን በክርስቶስ ትንሣኤ ደስ በመሰኘት ደግሞ አቅማቸው በቻለ መልኩ ማዕድ አዘጋጅተው ካህናትን እነዚህ የቤተክርስቲያን አገልጋይ የምንላቸውን በየቤታቸው በመጥራት የትንሣኤውን በረከት በአንድ ላይ ያከብራሉ ማለት ነው። ይህም ግብረ ሰላም ይባላል። በሌላ በኩል ግብረ ሰላም ምንድነው ካለን ምዕመናን የክርስቶስን ተስካር አወጣን በማለት ይሄም ስለ ግርፋቱ፣ ስለ መንገላታቱ፣ ስለ መሰቀሉ፣ ስለ መሞቱ እነዚህን ነገሮች በማሰብና በማዘን የክርስቶስ ምሳሌ የሆኑትን ካህናት በመጥራት ያከብሩታል። በአንጻሩ ካህናት ምዕመናን አይዟችሁ ክርስቶስ ምንም መከራ ቢቀበል ቢሞት ከሞተ አልቀረም፣ በመቃብር ውስጥ አልቀረም፣ ከሙታን ተለይቶ ተነስቷል በማለት ደስታን ያበስሯቸዋል ማለት ነው። ትንሣኤውንም ይሰብኩላቸዋል፣ ያረጋጋቸዋል። ግብረ ሰላም ካህናት በሌሉበት አይደረግም። ቢደረግም ደግሞ ግብረ ሰላም አይባልም። ለምን ካልን ካህናት የክርስቶስ ምዕመናን የሐዋርያት ምሳሌዎች ናቸው እዚህ ላይ ማለት ነው። እና ብስራት ያለ ክህነት የለም። ካህናት ያበስራሉ፣ ምዕመናን ደግሞ ይበሰራሉ ማለት ነው። የግብረ ሰላም ዓላማውን ስንመለከት መብላትና መጠጣት አይደለም። የክርስቶስን ሞት፣ የክርስቶስን እንግልት፣
የክርስቶስን ስቅለት ብሎም ደግሞ ትንሣኤውን ለማሰብ የሚዘጋጅ ዝክር ነው። ይህንን በማሰብ የሚዘጋጅ ዝክር ነው ማለት ነው። በግብረ ሰላም ወቅት ምዕመናን አስፈላጊውን ዝግጅት ካደረጉ በኋላ እንዳልኳችሁ ካህናትን በክብር ተጠርተው እንዲገኙ ይደረጋል። የቀረበላቸውን ከተመገቡ በኋላ በሊቃውንቱ በካህናቱ በመምህራኑ ጣዕመ ዝማሬ ወረብ ሊቀርብ ይችላል። ቅኔ ይቀርባል። ስለ ክርስቶስ ትንሣኤ የሚዘክሩ ወረቦች፣ ቅኔዎች ይቀርባሉ ማለት ነው። የዚህም ደግሞ ጥቅም ምንድነው ካለን ሰፊ ጥቅሞች አሉት። በጣም ሰፊ ጥቅሞች አሉት። ለአብነት ያህል ስለ ክርስቶስ መንገላታት፣ ስለ ክርስቶስ መሰቀል፣ መሞት ብሎም ክርስቶስ በመካከላችን ሰላም አደረገ፣ ደስታ ሆነ በማለት እንዳልኳችሁ ካህናቱ ከተገኙ መምህራኑ ከተገኙ ግብረ ሰላም ማድረግ ምን ያስገኛል? በረከተ ስጋንና በረከተ ነፍስን ያሰጣል ማለት ነው። ይህንን ያስገኛል ማለት ነው። ስለዚህ በምዕመናንና በካህናት መካከል ያለውንም ግንኙነት እጅግ ያጠናክረዋል ማለት ነው። ታዲያ ይሄ ሆኖ ሳለ አሁን ግን የምናየው አሳዛኝ ነገር ሆኗል። ለካህናት ለክብራቸው የሚቀርቡ የተለያዩ ነገሮችን በመቅረጽ ቤተክርስቲያን አብስተን እንድንበላ አብስተን እንድንጠጣ አልፎም እንድንሰክር የምታስተምር አድርገው በተለያዩ ሶሻል ሚዲያዎች እየቀረጹ ሲለቁ እንመለከታለን። ካህናት አብስተው እንደሚመገቡ በሚያሳዝን መልኩ ደግሞ እየተናገሩም ይገኛል። ይሄ ባይዘዌ እነዚህ አይነት የሚለቀቁ ቪዲዮዎች ማንንም አያንጽ። ይልቅ እንደዚህ አይነት ቪዲዮዎች ቀርጾ መለጠፍ ምንም አይነት ፋይዳ ስለሌለው አንዳንዴ ብናስብ ቆም ብለን ካህናት አባቶቻችን ሲመገቡ ኃጢአት፣ እኛ አብስተን ስንመገብ ደግሞ እንደ ጽድቅ የሚቆጠርበት ጊዜ ላይ ደርሰናል። እነሱ ካህናት አባቶቻችን ስጋ ለባሽ መሆናቸው ሁሉ የተዘነጋ ይመስልኛል። እኛ በቤታችን እኮ ከምናቀርብላቸው አንጻር እግዚአብሔር የሰጣቸው ጸጋ እጅግ ይበልጣል። ስለዚህ እንደዚህ አይነት ቪዲዮዎች እየቀረጻችሁ የምትለቁ አካላቶች ምንም ጥቅም ስለሌለው አትቅረጹ። ሁለትም ደግሞ በየቤታችሁ የተለያየ ነገር ለካህናት ለክብራቸው ብላችሁ የምታቀርቡትን ነገር አንዳንዴ በመጠንም ይሁን፣ ሁለተኛም ደግሞ ቪዲዮዎች አስፈላጊ አይደለም። ነገር ግን ግብረ ሰላም ማለት የዚህ መጽሐፍ ቅዱሳዊ እንደሆነ ቤተክርስቲያን በስርዓት ዝም ብሎ በዘልማር ሳይሆን ይህንን በማሰብ የሚዘጋጅ መሆኑን አስቡና በረከታችሁን ብትቀበሉ በረከት ብታገኙበት የተሻለ ነው የሚል እምነት አለኝ። ለብዙዎች እንዲደርስ በደንብ ኮፒ ሊንክና ሼር አድርጉት። እንግዲህ እንደተከታተላችሁት ነው ግብረ ሰላም ማለት ምን ማለት እንደሆነ ከመጽሐፍ ቅዱስ የመጣ እንደሆነ ብስራት እንደሆነ አዋጅ እንደሚናገሩ ነው። ይህን ተከትሎ ግን ምንም አይነት ጥቅም ላይ ኖረው ነገር ቪዲዮዎችን እየቀረጹ በዚህ ሶሻል ሚዲያው የቤተክርስቲያን ምግብ መብላት መጠጣት እንደምታስተምር አድርገው የሚወስዱ አሉ። የፍጹም ስህተት እንደሆነ ሁላችሁም ልትገነዘቡና ለምታውቋቸው ለሚያነሷቸው ሰዎች እነዚህ ጥያቄዎች እንድትመልሱ በፍጹም እንደማይፈቀድ ጠይቃችኋለሁ። ሐሳብ አስተያየቶቻችሁን በቅንነት እየሰጣችሁኝ በሌላ አስተማሪ መረጃዎች እስክንገናኝ ቻለን ሰንብት።